የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሑፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመም አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳም ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጠን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮም ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበትም። ገዳዮች ሰዎችን ብቻ አይደለም የሚገሉት፣ ታሪክን መግደል ይፈልጋሉ። ታሪክ እንዳይሞት ደግሞ ያው በቀሪ ሰው ምን ነገር መቻል አለበት። ሃጫሉ የሚወራለትን ነገር ሰርቶ ያለፈ ሰው ነው። እኛ ምንም ኖሮን ምንም ሰርተን ወይም በራሳችን ምንም ነገር አድርገን ሳይሆን እሱ አስቀምጦት የሄደውን ነገር የማስታወስ ስራ ብቻ ነው ሰራው። በዛ ምክንያት ወደ ሚዲያው ብቅ እንላለን እንጂ ግን አለን፣ በህይወት አለን። መኖር ምርጫ ስላልሆነ በህይወት አለን። እንኳን እኛ እያንዳንዱ የሱ ወዳጅ እሱን የሚያውቀው ሰው ህይወቱን መቀየር ቢችል እንደሚቀይረው በጣም እርግጠኛ ነኝ። መኖር ግድ ስለሆነ አለን ማለት የምችለው ይሄ ነው። እስር ለእርሱ እንግዳው አይደለም፣ የህይወቱ አንዱ አካል እንጂ። ሰኞ፣ ረቡዕ፣ ቅዳሜ ሳይል የጨለማው ቤት ደጃፍ ሲከፈትለት ኖሯል። ገና በ17 ዓመት ወጣትነቱ በፖለቲካዊ ጉዳይ ለ5 ዓመታት በእስር ማሳለፉ ለአምቦው ብላቴና ከመፍራትና ከመደንገጥ ይልቅ የውስጡን እንዲያወጣ ጥርጊያ መንገድ ሆነለት። በዛው በጨለማ ቤት ሰኚ ሞት የተሰኘውን የመጀመሪያ አልበሙን ዜማዎች አረገዛቸው። ሃጫሉ ሁንዴሳ ቦንሳ ታዲያ ከዕለታት አንድ ቀን በሺዎች ማይልስ ርቀት ላይ በአሜሪካ ምድር በተዘጋጀ ትልቅ ኮንሰርት ላይ መድረኩን አድምቆ በዘፈኑ የልብን ከበሮ መጥቶ ኮንሰርቱን አጠናቀቀ። የመድረኩ መጋረጃ ሲዘጋ ወዳጆቹ ሌላ የህይወት መጋረጃ ሊገልጡለት ፈለጉ። ሃጩኮ አሉት ባዘኔታ፣ ወደዚያ የመከራ ምድር ለምን ትመለሳለህ? እስርና ስቃይ ከሚጠብቅ እዚሁ በነጻነት ምድር አዲስ ህይወት እንፍጠርልህ። ተመልሰ አትሄድም፣ ከኛ ጋር ትኖራለህ
አሉት። ቃላቶቻቸው የተድላና የሰላም ኑሮ ቃል ኪዳን ነበሩ። ለሃጫሉ ግን የአባቱን ምድር ትቶ መሄድ በቁም ሳሉ እንደመሞት ነበር። ያልጠበቁትን ምናልባትም ሊረዱት ያልቻሉትን መልስ ሰጣቸው። በፍጹም ሀገሬን ለማን ትቼው እሄዳለሁ? ይህ ውሳኔው ብዙዎችን አስደመመ። እንዴት አንድ ሰው የመከራን ጽዋ ደጋግሞ የተጎነጨ እንደገና ወደ እሳቱ ለመመለስ ይመርጣል ተባለ። እርሱ ግን የአባቱን መርህ አጥብቆ ይዟል። አባቴ ሁንዴሳ ሲያሳድገኝ ያስተማረኝ አንድ ነገር አለ። የአባትን ምድር ትቶ መሄድ ነውር ነው ብሎኛል። ሞትም ቢመጣ እስርም ቢያጋጥመኝ ይችን መሬት ትቼ የትም አልሄድም። ቃሉንም አከበረ። ወደ ሀገሩ ተመለሰ። በሙዚቃ ስራዎቹ የኦሮሞን ሕዝብ ታሪክ፣ ማንነትና ጥያቄዎች በልዩ ጥበብ አቀረበ። ዋኤ ኬኛና ማላንጂራ ከተራ መዝናኛነት አልፈው የለውጥ መዝሙር ሆኑ። የሃጫሉ አንደበት ለተበደሉ ድምፅ፣ ለደከሙ ጉልበት ሆነ። ሆኖም ያቺ የፈራት ነገር ግን ያልሸሻት ሞት ባላሰበው ቅጽበት ጥላዋን ጣለችበት። ያንን ለሀገሩ የሚተነፍስ ውድ ሕይወቱን ቀጠፈችው። ዛሬ ያ የጀግንነት ልብ ምቱን ካቆመ ዓመታት ቢቆጠሩም ባለቤቱ ፋንቱ ደምሴና ወዳጆቹ ማልማሊሳ አልበምን በማስመረቅ የእርሱ ድምፅ ዛሬም በዓለም ዙሪያ ተደጋግሞ እንዲደመጥ አድርገዋል። ሃጫሉ ሁንዴሳ ቦንሳ በሕይወቱም በሞቱም ለአባቱ ምድር የገባውን ቃል የጠበቀ በታሪክ ገጾች ላይ ሕያው ሆኖ የሚኖር የሀገር ልጅ። ሃጫሉ ሁንዴሳ በዜማው በልዩ ድፍረት እንደ እሳት ያቀጣጠለው የፍትህና የነጻነት ትግል ምስጋና የምንቸረው እንጂ አቻና አምሳያ ቶሎ የምናገኝለት አይደለም። ሃጫሉ የማይስማማበትን ኢትዮጵያዊነት፣ ኦሮሞነትን የሚውጥ ኢትዮጵያኒዝም አይቀበልም ሃጫሉ። በተመሳሳይ ሰዓት ኢትዮጵያዊነትን የሚክድ ኦሮሞነትም አይቀበልም። እንደ ሃጫሉ ፊት ወጥቼ ስለማልናገር ሊሆን ይችላል ጥሩ ኢትዮጵያዊ ብለው ሰዎች እኔን ሲያሞግዙኝ እሰማለሁ። ሃጫሉ ከኔ የተሻለ ጥሩ ኢትዮጵያዊ ነው። በኢትዮጵያ ጉዳይ ላይ ግን ምን አይነት ኢትዮጵያ የሚለው ላይ መስማማት፣ ባህልሽን፣ ሃይማኖትሽን፣ ማንነትሽን የምትነካ ኢትዮጵያ ነው የሚጠላው ሃጫሉ። እኔ እኮ ሃጫሉን ቢወት እያለ ነው ስዕል የሳልኩለት። እዚሁ ጀሞ 3 ነበር በላሜራ በግድንግዱ። ማን ነው ያጫሉ አደባባይ ተብሎ ያጫሉ መንገድ ተብሎ እንዲሰየም ያደረገው ማን ነው? ማን ነው ይሄንን? ማን ነው እዚህ ጋር የጀመረው? ማን አስቦት ያውቃል? ያጫሉ መግቢያ መውጫ መንገድ ስለነበረ ቤቱም ሲሄድ በዚህ ስለሆነ የት ነበር ቤቱ? በዚህ መንገድ ስለምንመላለስ እዚህ ዞሮ እንደዚህ። አይ ዓለም ገና ነው። ዓለም ገና ትንሽ ትሄድ። እሺ አንተን እንዲሰየም ያረከው እንዴ? ቶሎ ብዬ አድዋ በፈረሳሪ ደም መጀመሪያ በሁለተኛ ዓመት ያው እሱ ባይኖርም ቶሎ ብዬ አድዋን በአመቱ እዚህ ጋር አረኩት። ምክንያቱም የግርግር ሞቅታ ሰዓት ስለነበር ያኔ ነው ማሰየም የምትችለው። አሁን ብትል ማያደርግልህ የለም። በብዛት ሆይ ሆይ አይደለም። ትክክል። እኔ በህይወት እያለ ለሃጫሉ አምቦ ዩኒቨርሲቲ ውስጥ ለሎሬት ጸጋዬ ገብረመድህን ኢንስቲትዩት ተቋቁሞ ለሳቸው ኢንስቲትዩት ተቋቁሞ በህይወት የሉም ተብሎማ ሃጫሉ ነበረ ፊት ለፊት። ይሄን ልጅ ለምን እንደቀልድ እናየዋለን አልኩኝ። ለምን በህይወት እያለ አንሰራለት የሚሆነው ነገር አልኩ። ማንም የሚያውቀው ሀቅ ነው። እኔ በህይወት እያለ አርት ልስራለት፣ ከዛ መጥቼ ላቁም ሐውልት ባጀቱን አልችለውም፣ ብዙ ነው ግን በብረት በበይድለት ምናምን ምርጥ ስታንዳርድ የሆኑ እቃዎች ተጠቅሜ ነው የሰራውለት። ማንሳት አትችልም እንዴ አልኩት። ኦሪጂናል ነገሮች ተጠቅሜ ይሄን ልጅ ለምን እንደቀልድ እናየዋለን አጠገባችን ስላለ ብዬ ሰራውለት። ከዛ እኔ ምን እጠላለሁ ቢሮ ምናምን ሄጄ ምናምንና በቃ በዚህ ቀን አወርቼ በቃ ቅዳሜ ምናምን አምጥተው መትከል እኮ ነው ያለቀ ነው አልኳቸው። በቃ ቅዳሜ አምጥተው ትክላለህ አለኝ ዩኒቨርሲቲ። እሺ አልኩኝ። አጬ በቃ ቅዳሜ አንተን አርት ወስደን እዛ ስለምን ተክለው ራሱ ፕሮግራም እንዳትይዝ አልኩት። መጥቶ አርቱን አይቶ ካልከፈልከው አለ እንዴ የሰራሁት እኮ ለአንተ ነው፣ የምን ክፍያ ነው መከፍለኝ አልኩት። ያ ሄዶ ወጪ አውጥተህ እንደዚህ አለ። ኧረ አጬ ለአንተ ነብስ አይወጣም እንዴ አልኩት። መወደው ጓደኛዬ ነው፣ ብዙ ነገር ያስተማረ የምር ጀግና ነው። ልብ አይደለም እና ፖዚቲቭ ነው። ዘረኛ ምናምን እንደሚሉት እሱ ሪያሊቲ ነው እንጂ የሚያወራው ዘረኛ አይደለም። የተሰማውን ቁስል ነው የሚያወራው እንጂ በጣም ያራዳ ልጅ ነው።